ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። ሳብስክራይብ ማድረግ አይዘንጋ። ሽመልስ አብዲሳ አመራሩን ለጦርነት ሊያዘጋጅ ነው። የኦሮሚያ ክልል ለአመራሮቹ የሚሰጠው ወታደራዊ ስልጠና ለምን ያህል ጊዜ ይቆያል፣ በየት ቦታ ስልጠናው ይሰጣል የሚለውን ይዘናል። በዝርዝር እናየዋለን። አብራችሁን ቆዩ። ከዚህ በተጨማሪ በትላንትናው ዕለት በቤተ መንግስቱ ተጠርቶ የነበረው ስብሰባም ከሽፏል። ይህንንም የምናየው ይሆናል። ሰናይ ብለየውላችሁ። ሽመልስ አብዲሳ አመራሩን ለጦርነት ሊያዘጋጅ ነው። በኦሮሚያ ክልል የሚሰጠው ወታደራዊ ስልጠና ለምን ያህል ጊዜ ይቆያል፣ በየትስ ቦታ ይሰጣል የሚለውን ዝርዝር መረጃ እንደሚከተለው እናቀርባለን። ኦቦ ሽመልስ አመራሩን ከዚህ በፊት እንደሚሰጠው የ45 ቀን የፖለቲካ ስልጠና አይደለም። ያሁኑ ወታደራዊ ስልጠናና ፖለቲካዊ ስልጠና ባንድ ላይ ሆኖ ነው። ወታደራዊ ስልጠናውን የሚሳተፉት በመጀመሪያው ዙር ወታደራዊ ስልጠና የሚሳተፉት የወረዳና የቀበሌ አመራሮች ይሆናሉም ተብሏልኝ። ይህ በክልሉ የሚሰጠው የአመራሩ ወታደራዊ ስልጠና ከዚህ በፊት እንደ ሀገር ያልተለመደና የመጀመሪያም ነው ተብሏልኝ። ስልጠናው ለ40 ቀን እንደሚቆይም እየተነገረ ነው። ይህ የወረዳና የቀበሌ አመራሮች ወታደራዊና ፖለቲካዊ ስልጠና በአዋሽ ቡሾላ ወታደራዊ ማሰልጠኛ ካምፕ እንደሚሰጥም ታውቋለኝ። በዚህኛው ዙር ስልጠና የወረዳና የቀበሌ አስተዳዳሪዎች፣ የጸጥታ ዘርፍ ኃላፊዎች ስልጠናውን እንደሚወስዱ እየተነገረ ሲሆን ስልጠናው ግዴታ እንደሆነም ቀጭን ትዕዛዝ መውረዱንም ሰምተናል። በሽመልስ አብዲሳ የሚመራው ኦሮሚያ ክልል ባሳለፍነው ወር መጨረሻ 3.5 ቢሊዮን ብር የጦር መሳሪያ ግዥ እንዳደረገም የሚታወስ ነው። በ4 ኪሎ መንግስት እሳቤ ህወሓት በደስታው ቀን አዲስ አበባ፣ በችግሩ ቀን መቀሌ እንደገባው ሁሉ የብልጽግናው መንግስት ደግሞ ፖለቲከኛም ጦረኛም የሆነ አመራር ለመፍጠር በከፋው ቀን እንደ መንግስቱ ኃይለማርያም ዙምባቤ ሳይሆን ወለጋ ለመግባት የታችኛውን አመራር ብቁና ዝግጁ እያደረገም ይመስላል። የከሸፈው የቤተ መንግስቱ ስብሰባው የተጠራው ሰኞ ወደ ማታ ነበር። የስብሰባ ቀኑ ደግሞ ትናንት ከሰዓት ነው። የስብሰባ ጥሪው የተላለፈው ደግሞ በጋራ ምክር ቤቱ በኩል ሲሆን ሁሉም ድርጅቶች በየድርጅታቸው 5 ሰው ይዘው እንዲመጡም ታዘዋል። የስብሰባው ቦታም 4 ኪሎ ከጠቅላዩ ቤተ መንግስት ነው። ሁሉም ፓርቲዎች ትዕዛዛቸውን አክብረዋል። ሴት ከወንድ ቀላቅለው በ4 ኪሎ ቤተ መንግስትም ተገኝተዋል። ጥሪ የተላለፈው በጠቅላይ ሚኒስተሩ በኩል ነው። ጠቅላይ ሚኒስተሩ ራሳቸው በጠሩ ስብሰባ አልተገኙም። በዚህም ውይይቱ ከሽፏል። አገዛዙ ከመጡ አይቀር በሚል አዲሱን የሞሰብ ፕሮጀክት አስጎብኝቶ ወደ መጡበትም መልሰዋቸዋል። ታዲያ ይህ የከሸፈ ስብሰባ ሞሰብ ፕሮጀክትን ተፎካካሪ ፓርቲዎች ጎብኝተውታል ሲልም የመንግስት ልሳናት ሽፋን አልሰጡትም። ይህኛውም ሌላ መነጋገሪያ ጉዳይ ሆኖም ቀጥሏል። ታዲያ በጠቅላይ ሚኒስተሩ በኩል ጥሪ ተደርጎ የከሸፈው የፖለቲካ ፓርቲዎች ስብሰባ በቀጣይ መቼ ሊሆን ይችላል የሚለውን ያልተነገራቸው ሲሆን በድጋሚ እንደሚጠሩም በመድረኩ ላይ የተባለ ነገር የለም። አዲስ የሚቋቋመው የነጌታቸው ረዳ ፓርቲ ከብልጽግና ጋር ስላላቸው ግንኙነት እንዲህ ሲሉ ገልጸውታል። ከብልጽግና ጋር ልክ እንደሌሎች በሀገር ውስጥ እንደሚንቀሳቀሱት ፓርቲዎች ተባብረው ለመስራት ይቻላል እንጂ የሚያገናኘን ነገር የለም፣ ገለልተኛና ነጻ ፓርቲ ነው ያሉት ደግሞ የቀድሞው የህወሓት አመራር ናቸው። በአቶ ጌታቸው ረዳ የሚመራው ህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮች መካከል አንዱ ለቢቢሲ ሹክ ብለዋል። የፖለቲካ ፓርቲው በሊበራል ዲሞክራሲያዊ ጽንሰ ሐሳብ የሚመራ ሲሆን ትግራይ ሊበራል ዲሞክራሲያዊ ፓርቲ በመባል ለመጠራትም ተወስኗል። ስሜ እንዳይጠቀስ ያሉት አንድ የቀድሞው የህወሓት አመራር ስለ ፓርቲው ምስረታ ምን አሉ? የፓርቲው ስያሜ የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤው ሲካሄድ ሊቀየር ወይም ሊሻሻል ይችላል ብለውታል። የህወሓት ህጋዊነት ስለሚያበቃ የህወሓት ፖለቲካ ዓላማዎችን ለማሳካት የሚያስችል አዲስ የፖለቲካ ፓርቲ ለመመስረትም ተገደናል ብለዋል። ፓርቲው ህገ ደንብና ፕሮግራማችን አርቅቀን ጨርሰናል። አሁን ላይ የደጋፊዎችን ፊርማ በማሰባሰብ ላይ
እንገኛለን። የኢትዮጵያ ምርጫ ቦርድ ያስቀመጣቸውን መስፈርቶች ገና ስላልተሟሉ እስካሁን ድረስ በይፋ ለቦርዱ የቀረበ ጥያቄ የለም። የኢትዮጵያ ምርጫ ቦርድ ቡድኑን ለምዝገባ እየሄደበት ያለውን ሂደት ያውቃል። ፓርቲው ክልላዊ ፓርቲ ነው። ከኢትዮጵያ ምርጫ ቦርድ በግንቦት መጀመሪያ ወር ላይ ቅድመ እውቅና እናገኛለን ብለን እንጠብቃለን። የትግራይ ጊዜያዊ አስተዳደር የአንድ ዓመት ጊዜ ካበቃ በኋላ ክልላዊ መንግስት ለመመስረት የሚደረገውን ምርጫም እንሳተፋለን ብለዋል። ከኢትዮጵያ ምርጫ ቦርድ እውቅና ካገኘን በኋላ ከባለ ሀብቶች እስከ ቀን ሰራተኛ ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉ ይችላልም ብለዋል።